ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በቀጥታ እንግዲህ ወደ ማንቸስተር በመሄድ እንግዲህ ከማንቸስተር ሲቲ ጋር በተገናኘ አንድ ልንመለከት የሚገባው የፔፕ ጋርዲዮላ የስኳድ ጥራትና የዚህ ጥራት ፔፕ ላይ የሚፈጥረው ጫና ጎን ለጎን አያይዘን እናነሳለን። ፔፕ ለጉዳዮች መብት የማያጣ አሰልጣኝ መሆኑ በየውድድር አመቱ ቡድኑን በአሸናፊነት ወይም የፔፕ ጋርዲዮላ መለኪያው ዋንጫና ማራኪ እግር ኳስ መሆኑ አሰልጣኙ በየትኛውም ቴክኒሻል ተጫዋች ጥራት ባለው ስብስብ የውድድር አመትን ቢጀምርም እያንዳንዱ ተጫዋች አገልግሎት የሚሰጥበትን የሚጠቀምበትን የዛ ተጫዋች ወሳኝ ሚና በቡድን ውስጥ ፔፕ እያንዳንዱ ሰዓትና ጊዜ አለው እነዚህን ጉዳዮች የሚጠቀምበት። ነገር ግን ያሁኑ ካለፉት ጊዜያት ለፔፕ ጋርዲዮላ ጠንካራ ስራ የሚጠብቅበት ወቅት ይመስላል። ያሉት አማራጮች የቡድኑ ጥልቀት ፔፕ እንዴት ይሄን ስብስብ ማኔጅ ያደርጋል? በተለይ የፔፕ ጋርዲዮላ ቡድን ከሚታወቅበት ትልቁ ጥንካሬ በማጥቃት ውስጥ ያለ መከላከልን፣ ኳስን በመቆጣጠር ተጋጣሚ ላይ ጫና በመፍጠር አብዛኛውን የጨዋታን ክፍለ ጊዜ ኳስን በራስ ተጫዋቾቹ በማንቸስተር ሲቲ ተጫዋቾች ውስጥ እንዲቆይ በማድረግ በማጥቃት ውስጥ ያለው መከላከል የሚመርጥ አሰልጣኝ ነው። ይሄ ደግሞ በዘመናዊ እግር ኳስ ፔፕ ሁሌም አንድን ተጋጣሚ ዶሚኔት አድርጎ እንዲያሸንፍ የሚረዳው ትልቁ አቅም ይሄ የታክቲክ መንገዱ ነው። ነገር ግን ይሄን አጫወት ፔፕ ጋርዲዮላ በየክለቡ በሄደበት አፕዴት እያደረገ እየቀየረ እያሳደገ እንግዲህ በሊጉ የመጨረሻ ጣሪያ ላይ ሲደርስ 4 ተከታታይ ፕሪሚየር ሊግ ዋንጫን ማንንም ሳያስነካ ማንሳት ችሏል። ይሄ ቡድን ኢነርጂ አጣ፣ ክፍተት መፈጠር ጀመረ፣ ጉዳቶች ተበራከቱ፣ ኮቺንግ ስታፍ ላይ ክፍተት ተፈጠረ። ባንዴ ነው እንግዲህ በዚህ ሳመር ከኮቺንግ ስታፍ እስከ ተጫዋች ድረስ ሪፎርም ያደረገው። እንደምታውቁት የቪዲዮ አናሊሲሱን ፍሬድማንን ከሊቨርፑል ከ13 አመት ቆይታ በኋላ ወደ ማንቸስተር ሲቲ ማምጣት ቻሉ። በምክትል አሰልጣኝነት የቀድሞ የየርገን ክሎፕ ምክትል ፔፕ ላይንደርስን ማምጣት ቻለ። እንዲሁም የተከላካዮች አሰሪና በታክቲካል ዝንባሌው በጣም የሚደነቀው ኮሎ ቱሬንም በተመሳሳይ ኮቺንግ ስታፍ ውስጥ መቅጠር ቻለ። ስለዚህ የፔፕ ጋርዲዮላ ስር ነቀል ለውጥ የጀመረው ከባክሩም ስታፍ ጭምር ነው። ነገር ግን የስብስቡ ጉዳይ ለባክሩም ስታፉም ለፔፕ ጋርዲዮላ በጥልቀት ውስጥ ያለ ሌላ ራስ ምታት ይዞ ሊመጣ ይችላል አንዳንድ ሁኔታዎችን ስንመለከት። ነገር ግን ፔፕ ይሄን ማኔጅ የማድረግ አቅም ከዚህ ቀደም በደንብ አይተናል። ለምሳሌ በባየር ሙኒክ የፔፕ ጋርዲዮላ የፊት መስመር አማራጮች የነበሩት እንደምታስታውሱት በአንድ ዛቪ አሎንሶ እንዲጫወት አስገድዶት ነበር። ነገር ግን ያ ታክቲካል መንገድ በጀርመን እግር ኳስ ለውጥ እንዲያመጣ ጭምር እድል በር የከፈተ ነበር። አንድ ዛቪ አሎንሶን አንድ ቶኒ ክሩስን ብቻ በማሰለፍ በተናጠል በፊት መስመር በኩል 5 ተጫዋቾች በቀጥታ በማሰለፍ ፔፕ ይጫወት ነበር በቡንደስሊጋ። እና እንዲህ አይነት ታክቲክ ደግሞ ማንቸስተር ሲቲ ቤት ለመተግበርም አንዳንድ ፍንጮችን አይተናል በየጨዋታው፣ በተለይ በሊጉ የመጨረሻ ጨዋታዎችና በፍጻሜዎች ላይ ተመልክተናል። ከባየር ሙኒኩ ጋር ይሄን ስብስብ በተወሰነ መልኩ እንመለከትና አሁን ላይ ያለውን ስብስብና ፔፕ በሙኒክ ቤት ሲያደርግ የነበረውን የታክቲክ መንገድ በማንቸስተር ሲቲ ሊደግም ይችላል ወይስ ያ በፔፕ ጋርዲዮላ ሪስክ ያለውን የተጫዋች ምርጫ የሚወስድበትን ተጫዋቾችን ሮቴት በማድረግ አንድ ዲፌንሲቭ ሚድፊልደርን ሴንተር ባክ አታኪንግ ሚድፊልደርን ዲፌንሲቭ ሚድፊልደር የሚያደርግበት ወይም ዊንግ ባክ አድርጎ የሚያጫውትበት እንዲህ አይነት ታክቲካል ለውጦችን ሊወስድ እንደሚችልም ኮዲው መገመት እንችላለን። ምክንያቱም ፔፕ የተጫዋቹን አቅም የሚጠቀምበትን ያ ተጫዋች ክህሎቱን አውጥቶ
የሚያሳይበትን ቴክኒኩን የሚያሳይበትን ፖዚሽን የተጫዋቹን አቅምና ቴክኒክ በመመልከት ፖዚሽኑን ይመርጥና ያ ተጫዋች በዛ ቦታ ላይ የተለየ አስተዋጽኦ ሲያደርግ እንመለከታለን። በተጫዋቾች ለውጥ ላይ ትልቅ ተጽዕኖ የፈጠረ ተጫዋች ነው፣ አሰልጣኝ ነው። ለምሳሌ እነ ፋቢያን ዴልፍን እና አሌክሳንደር ዚልቼንኮን ከአማካይ ስፍራ ወደ ፉልባክ አምና ደግሞ ማቲያስ ኑኔዝን ፔፕ እንዲህ አይነት ለውጦች በተዋጣ ደረጃ ማድረግ ይችላል። እነ ጆሹዋ ኪርሚችን እነ ፊሊፕ ላምን ጭምር በጀርመን ወደ አማካይ ስፍራ እያስገባ በቀኝ ፉልባክ የሚጠቀም ነበርና ማንቸስተር ሲቲ ቤት ይሄ ሮቴሽን ሊኖር ይችላል። ግን እስቲ የፔፕ ባየር ሙኒክን በተወሰነ መልኩ አስታውሰን አሁን በአጥቂ ስፍራ ከሃላንድ ጀርባ መጫወት የሚችሉ 10 ተጫዋቾች አሉ። በአንድ ዲፓርትመንት ላይ 3 ተጫዋቾች አሉ። ፔፕ ደግሞ በቅርብ ሳምንት አንድ የሰጠው አስተያየት አለ። ሰፊና ኳሊቲው ከፍ ያለ ስብስብ አንፈልግም፣ ማኔጅ ለማድረግም የሚቸግር ነው። ሁለተኛ ደግሞ እያንዳንዱ ተጫዋች ካላቸው ኳሊቲ አንፃር ከኔ ጋር እኩል ቤንች ላይ ቁጭ ብለው መመልከት አይፈልጉም። ስለዚህ እንዲህ አይነት ስብስብ ማኔጅ ለማድረግ ስለሚከብድ ጠባብ ስብስብ ነው የምንፈልገው። ያ ስብስብ ደግሞ ውጤታማ ለመሆን በውድድር ዓመቱ የተሻለውን ሁሉ ለማድረግ ወጥ የሆነ አስተዋጽኦ እንዲኖረው የኳሊቲ መፈራረቅ በብዛት መኖር የለበትም የሚል አስተያየት ሲሰጥ ተደምጧል። አሁን ግን ይሄ ሊሆን አይደለም። ሲቲ ቤት ሰፊ የስኳድ ጥራት ነው ያለውና እስቲ ይሄን ጉዳይ እንዴት ማኔጅ ያደርጋል አብረን የምናየው ጉዳይ ነው። ነገር ግን በባየር ሙኒክ በአንድ ወቅት ዛቪ አሎንሶን በተናጥል አማካይ ስፍራ ላይ ሲያጫቡት ሃቪ ማርቲኔዝ፣ ቲያጎ አልካንትራ፣ አርቱሮ ቪዳል፣ ቶኒ ክሩስ በርካታ አማካዮች ነበሩት። ነገር ግን በወቅቱ እነ ባስተን ሽዋስታይገር ጭምር ያሉ እነ ፊሊፕ ላምም አማካይ ላይ መጫወት የቻሉ በዛቪ አሎንሶ ብቻ የተጫወተበት እንደ ምክንያት የሚነሳው በጀርመን ስለ ታክቲክ በሚተነትኑ ዘጋቢዎች የሚነሳው በቀኝ ፉልባክ በኩል አየን ሮበን አለ። የሮበን ቤንች የነበረው ደግሞ ኪስሊንግ ኩማን ነው። በግራ በኩል ደግሞ ሪቤሪ አለ። የሪቤሪ ቤንች የነበረው ዳግላስ ኮስታ ነው። በ10 ቁጥር ቦታ ላይ ቶማስ ሙለር እና ማሪዮ ጎትዛ አሉ። በፊት መስመር በኩል ደግሞ ሮቤርቶ ሌቫንዶስኪ እና ፒዛሮ አሉ። እና ሁሉንም ጥራት ሲታይ ለፔፕ ይሄን ስብስብ ማኔጅ ለማድረግ አማካዩን መቀነስ ነበር ዋና ምክንያት መነሻ አድርጎ የወሰደው። ከዛም በኋላ ዛቪ አሎንሶን ወደ ኋላ በመመለስ ከባሽቱበር ጋር ሴንተር ባክ ላይ ማጫወት ጀመረ። አማካይ ስፍራ ላይ እነ ቪዳልን ተጠቀመ። ቪዳል ውጤታማ ሊሆን አልቻለም። ባልካንትራ ብቻ ይጫወታል። አልፎ አልፎ በነ ቶኒ ክሩስም ይጫወት ነበር። ክሩስ ወደ ማድሪድ ተዘዋወረ። እንደነዚህ አይነት ታክቲካል ሽፍቶችን ይጠቀም ነበር። ይሄ ማለት የፊት መስመር ጥራቱ ከፍ ሲል ፔፕ ጋርዲዮላ እንዲህ አይነት ሽግሽጎችን ይወስዳል። ወደ 2-5 አጫወት ይመጣል። ኳላ መስመር 2 በቋሚነት ቦክሱን የማይለቁ ሴንተር ባኮችን በማድረግ ፉልባክ ጭምር እነ ባንድ ወቅት እኮ ዳግላስ ኮስታንና ኪስሊንግ ኩማንን ከሮበንና ከሪቤሪ ጀርባም አድርጎ ቻምፒየንስ ሊግ ላይ ሲሞክር ነበር። ሁለቱን ተጫዋቾች ኦቨርላፕ እያደረጉ እንዲጫወቱ አፖል ኒኮሲያ መሰለኝ 10-1 ነው 10-2 ሲያሸንፉ ሁለቱ የክንፍ ተጫዋቾች ፉልባክ ነበሩ። እና ፔፕ እንዲህ አይነት ሮቴሽኖች ይጠቀማል። አሁን በሲቲ ቤት የተፈጠረው እንግዲህ ተመሳሳይነት ያለው ነገር ግን በይበልጥ ጫናው ደግሞ ከእድሜና ከብቃት አኳያ ሲታይ አማካይ እድሜው የአብዛኛውን ተጫዋች ወደ ወንበር የሚያስቀምጥ ወይም ቤንች ላይ ለምሳሌ ለ4-5 ተከታታይ ጨዋታ ቤንች ለማድረግ የሚቸግር ስብስብ ሆኗል። ነገር ግን ፔፕ ጋርዲዮላ በፕሪሚየር ሊጉ 436 የምርጥ 11 ለውጥ ያደረገ ብቸኛ አሰልጣኝ ነው። የትኛውም አሰልጣኝ እንዲህ አይነት ለውጥ አላደረገም። ማለት በየጨዋታው በአማካይ የፔፕ ቡድን 5 ወይ 4 ተጫዋቾችን ለውጥ ያደርጋል። ከምርጥ 11 ውስጥ ለውጥ ባያደርግ ወይም ተከታታይ ለሁለት ጨዋታ በተመሳሳይ ምርጥ 11 ቢገባ እንኳን የፖዚሽን ለውጥ ያደርጋል። አንዱን ተጫዋች ወደፊት፣ አንዱን ወደ መሃል፣ አንዱን ወደ ከአጥቂ ጀርባ እያፈራረቀ ነው የሚሞክረውና
ውድድር ውስጥ ሆኖ ኤክስፐሪመንቱን ይቀጥላል። በቅድመ ውድድር ጊዜ ዝግጅትም ኤክስፐሪመንቱ እንደቀጠለ ነው። አሁን ግን በክለብ ወርልድ ካፕ የታየው ጉዳይና የሲቲ ጥራት ለፔፕ ጋርዲዮላ በጥራት ውስጥ ያለ ፈተና፣ ነገር ግን ሁሌም እንዲህ አይነት ጉዳዮች ፔፕን ስኬታማ ያደርጋሉ ወይም ካለበት ስቴጅ አንድ ስቴፕ ከፍ በማድረግ ስኬታማ ይሆናል። ለምሳሌ ከፔፕ በቀጣይ የውድድር ዓመት የሊግ ዋንጫ ማንሳት ይጠበቃል። አምና በትላልቅ ክለቦች በደርሶ መልስ ሲሸነፍ ትላልቅ አንገት የሚያስደፋ በፔፕ ደረጃ የማይጠበቁ ውጤቶች ሲመዘገቡ ነበር። እነዛን ሁላ ታሳቢ አድርጎ ለበቀል ነው ፔፕ የሚመጣው። ዘንድሮ የማንቸስተር ሲቲ አመጣጥ ከየትኛውም ቡድን ሊያስፈራ ይችላል። ጠገናዊ ለውጡም ሲታይ በክለብ ወርልድ ካፕ ለምሳሌ ከጁቬ ጋር የነበረውን ሲቲ ለተመለከተ ምን ሊመስል እንደሚችል አንዱ ተጫዋች ተቀይሮ ሲወጣ ተቀይሮ የሚገባው ተጫዋች ምን ያክል ልዩነት እንደሚፈጥሩ እንግዲህ የፔፕ ቡድን ወደ 27 የቡድን አባላትን ነው ተጫዋቾችን ነው ወደ አሜሪካ ይዞ ሄደው። ከነዚህም ውስጥ ጃክ ግሪሊሽ፣ ካይ ዎከር፣ ማካቲ ቤታቸው ተተተው ነው የሲቲ ስብስብ የተጓዘው። ማካቲ ከ21 ዓመት የእንግሊዝ ብሔራዊ ቡድን አምበል ስለሆነ ፍቃድ የእንግሊዝ ብሔራዊ ቡድን እንግዲህ ሊካዝሊ ጠይቀው ነው ፔፕን በቀጥታ ማካቲ ጥለው የሄዱት። ጃክ ግሪሊሽ እና ካይ ዎከር ግን ከእቅድ ውጭ እንደሆነ ቀደም ተብሎም ተገልጿል። አሁን እንግዲህ ሁለቱ ተጫዋቾች ግሪሊሽ እና ማካቲ በፊት መስመር በኩል ተቀንሶ ፔፕ 9 ተጫዋች አለው በዚህን ሰዓት በቀጥታ አማካይ ስፍራ ላይ እነ ሮድሪ፣ ኮቫቺች፣ ኒኮ ጎንዛሌዝ አሉ። አሁን ባለው ሁኔታ ካየን አሁን ላይ በምንመለከተው ማንቸስተር ሲቲ ቤት ውስጥ ፊል ፎደን፣ ኡመር መርሙሽ፣ በርናንዶ ሲልቫ፣ ኢካይ ጉንዶዋን፣ ጀርሚ ዶኩ፣ ሳቪኒዮ፣ ራያን ቸርኪ፣ ኦስካር ቦቭ እና አቺቬሪ አሉ። እነዚህ የፊት መስመር ተጫዋቾች አሉ። ከሃላንድ ጀርባ ፔፕ እንዴት ሊጠቀም ይችላል? ሶስቱ ተጫዋቾች ለምሳሌ ሳቪኒዮ፣ ራያን ቸርኪ፣ ፊል ፎደን በአማራጭነት እነዚህ ተጫዋቾች ሊያገለግሉ የሚችሉት ለፔፕ ከቀኝ በመነሳት አንደኛ፣ ሁለተኛ በ10 ቁጥር ቦታ በርናንዶ ሲልቫ ሲጨመርበት 4 ተጫዋች ይሆናል። ኦስካር ቦብን ከጨመራችሁ ደግሞ 5 ይሆናሉ። እንዴት ነው እነዚህን የግራ እግር ቴክኒሻል ተጫዋቾችን ፔፕ ከክንፍ ተነስተው የ10 ቁጥር ቦታን ማኔጅ የሚያደርገው? አይታችሁ ከሆነ ሳቪኒዮና ፎደን ከጁቬ ጋር ግብ ማስቆጠር ችለዋል። ዶኩም በተመሳሳይ ከረፍት በኋላ ተቀይሮ ከገቡ በኋላ ቸርኪም እንዲሁም። ስለዚህ የእያንዳንዱ ተጫዋች ፕራይም ታይም ላይ መገኘት አሁን አምና ፎደን በአካል ብቃት ብቁ አለመሆን፣ በብቃት መውረድ፣ በስነቦና መውረድ የ2023-24 ያለ ዲብሮይን ሲቲ አብዛኛውን ጨዋታ ቡድኑ ይዞ በመምጣት በፕሪሚየር ሊግ ሻምፒዮን እንዲሆን የፎደን ሚና የላቀ ደረጃ ነበር። ስለዚህ የተጠናቀቀው የውድድር ዓመት ፎደን ተዳክሞ ነበር። ቀጣይ የውድድር ዓመት የቀድሞውን ፎደን ከዛም በተሻለ ሁኔታ ምክንያቱም እድሜው እየጨመረ በመጣ ቁጥር ብስለቱ ከፍ ይላል። ሳቪኒዮ አንድ የውድድር ዓመት ከሲቲ ጋር ቆይቷል። በጣም ቴክኒሻል ተጫዋች ነው። ጁቬ ላይ ያስቆጠረውን ግብ አይታችሁ ከሆነ በቀኝ እግሩ ነው ከኤሪያ ውጪ ማስቆጠር የቻለው። የድሪብል ስኪሉ በጣም የሚያስደንቅ ፔፕ የሚገረምበት ተጫዋች ነው። እንደውም አንዳንድ ኢንተርቪው ላይ በስፓኒሽ ቋንቋ ሰጥቷል ተብሎ በቅርቡ ውዝግብ አስነስቶ ነበር። ከየማል የተሻለ ድሪብለር ነው ብሎ፣ ግን እንደዛ አላለ ፔፕ። ምናልባት የኤአይ ቪዲዮ ይመስላል የሳቪኒዮን ድሪብል እና ይህም ተጫዋች አለ። አሁን ደግሞ አርጀንቲናው ከሪቨር ፕሌት የመጣው በቅድመ ውድድር ጊዜ በክለብ ወርልድ ካፕ በሚደረገው ውድድር ኤቺቬሪ ምን ያክል አቅም እንዳለው ይህም ተጫዋች እያሳየ ነው። ፔፕ ወደ ውሰት አልሸኘውም ብሏል። በስብስብ ውስጥ አሁን ከተጓዘው ስብስብ ውስጥ የሚሸኝ ተጫዋች የለም። እነዚህ ተጫዋቾች አለ። በተቃራኒ ፖዚሽን ደግሞ እንመልከት። ኡመር መርሙሽ አለ፣ ጀርሚ ዶኩ አለ። ዶኩን እንዳያችሁት በክለብ ወርልድ ካፕ አስደናቂ የውድድር ዓመት እያሳለፈ በዚህ ውድድር ላይ ምርጥ እንቅስቃሴ እያሳየ ነው። ስለዚህ አሁን በእነዚህ ጥራት ውስጥ ትልቁ አድቫንቴጅ ምንድነው?
ሃላንድ በድጋሚ ከፍተኛ ግብ ያስቆጥራል። የነዚህ ተጫዋቾች ሁሉ እምቃቅም መጀመሪያ ዳይሬክት ታርጌት የሚሆነው ሃላንድ ነው። ምንም እንኳን ፔፕ ግብ የማስቆጠር የመጨረሻ ፋይናል ሰርድ ወደ ተጋጣሚ ቦክስ ሲደርሱ ውሳኔው ወደ ተጫዋቾች እንዲሄድ ነው የሚፈልገውና በራሳቸው እንዲወስኑ ነው የሚያደርገው። ግን ሂደቱ ታርጌት የሚያደርገው ሃላንድ ነው። ስለዚህ ሲቲ ሃላንድ ላይም ጥገኛ አይሆንም፣ ሃላንድም ግብ ያስቆጥራል። ይሄ የቡድኑ አቅም ነው። ግን እነማን ከሃላንድ ጀርባ ይጫወታሉ የሚለው ጉዳይ ለፔፕ አዲስ አሳይመንት ነው። ለዚህ ነው ፔፕ በዚህ ጥራት ውስጥ ትልቅ አሳይመንት ያለበት ያን አሳይመንት ጭምር በመፍታት ቡድኑን ማሳደግ የሚችለው። አሁን እንዲህ አይነት ስብስቦችን በዘመናዊ እግር ኳስ ውስጥ ለየትኛው አሰልጣኝ ቢሰጥ ነው እንግዲህ ማኔጅ አድርጎ በውድድር ዓመቱ ሙሉ ይሄን ስብስብ ተጠቅሞ ስኬታማ ለስኬት የሚበቃው። በዚህ ማለት እኮ እንደ ሲቲ በነገራችን ላይ በተጠናቀቀው የውድድር ዓመት ነጥላችሁ ካወጣችሁ 24 እና 25 የውድድር ዓመት ነጥላችሁ ካወጣችሁ ባለፉት ዓመታት የፔፕ ጋርዲዮላ ማንቸስተር ሲቲ በፕሪሚየር ሊጉ አነስተኛ ጉዳት ያስተናገደ ቡድን ነው። አብዛኛው ተጫዋች ብቁ ነው። አንዳንድ ጨዋታዎች ደግሞ በፕሪሚየር ሊጉ ያልተጠበቀ ውሳኔ በመወሰን ለአራት ተከታታይ ጨዋታ አሁን አምና በደንብ አስተውላችሁ ከሆነ ተጫዋች ሳይቀይሩ የወጣበት ጨዋታ አለ። በጀመረበት ምርጥ 11 ይጨርሳል። ያ አንዱ የኤክስፐሪመንቱ ሂደት ነው። ፔፕ ጋርዲዮላ እረፍት ላይ ደግሞ በአንዴ ሁለት ተጫዋቾችን ቀይሮ ሊያስገባ ይችላል። ስለዚህ አማራጩ ሰፍቷል። ግን የጥራቱ ጉዳይ ተጫዋቾችን አሁን ፎደንን፣ ራያን ቸርኪንና መርሙሽን ከሃላንድ ጀርባ ቢያደርግ የዚህ ቡድን የክሬቲቭ አቅምን ተመልከቱ። ራያን ቸርኪ በአምስቱ ትላልቅ ሊግ ከተጫወተበት ደቂቃ በላይ ቻንሶችን ክሬት በማድረግ በአማካይ የተካነ ተጫዋች ነው። ከ90 ደቂቃ በታች ነው እድሎችን ለመፍጠር በአማካይ። እንደውም አንድ የኦፕታ ስታቲክስ ስንመለከት በአንድ ወቅት ስለተጫዋቹ ሰፊ ፕሮግራም ሰርተን ነበርና በ72 ደቂቃ ውስጥ በአማካይ 2 ቢግ ቻንሶችን ክሬት ያደርጋል። ብቸኛ ተጫዋች ነው በአምስቱ ትላልቅ ሊግ እና በ26 ደቂቃ ውስጥ በስፔን ጨዋታ ተቀይሮ ገብቶ ከ5-1 መመራት ውጤቱ እንዴት ወደ 5-4 ያጠበበበት መንገድ ለፈረንሳይ ብሔራዊ ቡድን ያደረገው አስተዋጽኦ ከዴምቤሌ ከኦሊሴ ከነባፔ በሁለት ጨዋታ በ280 ደቂቃ ያላደረጉትን ትላልቅ ስኬቶችን በ26 ደቂቃ አሳይቶ ነበር። ይሄም ተጫዋች አለ። ፎደን እንደገና ሲያንሰራራ ታዲያ በተቃራኒው ደግሞ የነ ጀረሚ ዶኩ በክለብ ወርልድ ካፕ የሚያሳዩት የነ ሳቪኒዮ ብቃት አሁን ለፔፕ ይሄን ጥራት ማኔጅ ማድረግ ትልቅ ፈተና ይጠብቀዋል። ግን አንድ ጉዳይ ፍንጭ ሊሰጠን ይችላል። ምናልባት ማንቸስተር ሲቲ በውድድር ዓመቱ ማብቂያ ከክሪስታል ፓላስ ጋር በኤፍኤ ካፕ ፍጻሜ በሚያደርጉበት ጨዋታ ፔፕ አንድ የተለየ ታክቲክ ተጠቅሞ ነበር። በደንብ የዕለቱን ጨዋታ የምታስታውሱ ከሆነ ኬቨን ዲብሮይንን ሆልዲንግ ሚድፊልደር በማድረግ ከበርናንዶ ሲልቫ ጋር ከሃላንድ ጀርባ ሳቪኒዮን፣ ዶኩን፣ መርሙሽን በመጠቀም ከሃላንድ ጀርባ በቀጥታ ዲብሮይንን ደግሞ ከነሱ ጀርባ ከበርናንዶ ሲልቫ ጋር በማድረግ ሆልዲንግ ሚድፊልደር አድርጎ በርናንዶ ሲልቫ ባላንስ እንዲያደርግ እንደ 6 ቁጥር ተጫዋች ሆኖ ግን ፖሴሽን ቤዝድ ስለነበር ጨዋታው ሲቲ አብዛኛውን የጨዋታ ክፍለ ጊዜ ማለት 90 ደቂቃ ማለት ይቻላል ጌሙን ኮንትሮል ስላደረገ የ6 ቁጥር ተጫዋች አይፈልግም ነበር እና ቡድኑ ለመልሶ ማጥቃት እንዳይዳረግ ዊንጎችን ብሎክ አድርጓል። ሁለቱ ዊንግ እና መሀል ለመሀል የሚደረግ የፔኔትሬሽን እንቅስቃሴዎችን በከፍተኛ ኢነርጂ የሚፈልግ ቡድን ነበር። ነገር ግን የዲብሮይን እድሜ እዛ ጋር እንግዲህ የቀድሞ አይነት ዲብሮይን ስላልነበር በርናንዶ ሲልቫ አምና የሚታይማበት የብቃት መውረድ ስለሚታይ አጥቂው በቂ ኳስ እየደረሰው አልነበር። ነገር ግን ከረፍት በኋላ ሁለቱን ተጫዋቾች ቀየረ እና ዲብሮይን ፔኔትሬት አብዛኛውን ፋይናል ሰርድ ላይ እንዲቆይ አድርጎ
ባላንሱን በመተው በርናንዶ ሲልቫ ጠጋ ብሎ እንዲጫወት ሲያደርግ ሲቲ ከረፍት በኋላ በጣም ጫና ፈጠረ። እነ ዶኩም ተደጋጋሚ ኳሶች ማግኘት ጀመሩ። ከፍተኛ የማጥቃት እንቅስቃሴ ታየ። ስለዚህ በቀጣይ የውድድር ዓመት ፔፕ ይህን ሲስተም ሊጠቀም ይችላል። አሁን የዲብሮይንን ፖዚሽን በሌላ የፈጠራ አማካይ ለምሳሌ ፎደን ወደኋላ ሊመልስ ይችላል። ምክንያቱም ፎደን በሁለት ጨዋታ ተቀይሮ ሲገባ አይታችሁት ከሆነ ከግራክም ሲነሳ ተመለከት ነው። በጨዋታ ውስጥ ያለ ፖዚሽኑን ቀይሮ ከሮድሪ ፈንጠር ብሎ ሲጫወትም ተመልክተናል። እዚህ ላይ ደግሞ ኢልካይ ጉንዶዋን አለ። አሁን ፔፕ ጌሙን ማኔጅ ማድረግ ሲፈልግ በተለይ አዌይ ማች ላይ እና ተጋጣሚው ፈታኝ ከሆነ በጣም ለሎ ብሎክ ቅርብ የሆነ ክለብ ከሆነ ፔፕ ጋርዲዮላ ኢልካይ ጉንዶዋንን ነው የሚያስገባው። ተጋጣሚ ይሄ ሚድ ብሎክ ላይ የአማካዩን ፔኔትሬሽንም ሆነ ፖሴሽንም ሆነ ሴንትራል ፕሮግሬሽን ሚዘግ ጥብቅ የሆነ አማካይ ስፍራ ያለው የነ ኖቲንጋም ፎረስት አይነት የነ ኒውካስል አይነት አማካይ ስፍራ በተቃራኒው ሲገጥም የኢልካይ ጉንዶዋን ይሄ ላይን ብሬኪንግ ፓስን ስለሚፈልግ ይሄን አማካይ ነው የሚያስገባው። ታዲያ የፔፕ ቡድን ከጀርባው ሮድሪ ተነስቷል፣ ኒኮ ጎንዛሌዝ አለ፣ ማቴዮ ኮቫቺች አለ። ጥራቱን ተመልከቱ። የ6 ቁጥርና የ8 ቁጥር እንዲያው ሺፍት ያደረገ ቢጫወት። ስለዚህ ፔፕ በጥራት ውስጥ ያለ ትልቅ ፈተና ይጠብቀዋል። ግን ለነዚህ ሁሉ ጉዳዮች መብቴ የማያጣ እንግዲህ የእግር ኳስ ሳይንቲስት የሆነ አሰልጣኝ ነው። ምን ሊያደርግ እንደሚችል ይሄን ጥራት ስናስብ ደግሞ ለተጋጣሚ ክለብ ነው ፈተናው የሚበዛው እንጂ ለፔፕ ጋርዲዮላ አይደለም። እሱ ለዚህ ጉዳይ መብቴ ማበጀቱ አይቀርም። እነዚህን ተጫዋቾች ማኔጅ አድርጎ እንዴት እንደሚጠቀም መለየቱ አይቀርም። ግን ተጋጣሚ በየትኛው የሜዳ ክፍል ነው እረፍት የሚያገኘው? እነዚህ መጀመሪያ እንዳልኳችሁ መርሙሽ ፎደን እና ራያን ቸርኪ የመጫወት እድላቸው በቋሚ 11 ውስጥ ከፍተኛ ነው። ለምሳሌ እነዚህ ተጫዋቾች ከ60 ደቂቃ በኋላ ቢደክሙ ብንል ሳቪኒዮ፣ ዶኩ ተቀይረው የሚገቡት ከነ ኦስካር ቦብ ጋር ከነ ኢልካይ ጉንዶዋን ጋር። ስለዚህ የተጋጣሚ ሲቲን የማቆም ኢነርጂው 90 ደቂቃ ሁሌም ኮንስታንት መሆን አለበት ማለት ነው። አሁን ለተጋጣሚ ቤት ስራ የሚያበዛ ፔፕ ግን ቀደም ብሎ የትኛውን ተጫዋች በየትኛው ፖዚሽን አሁን የዶኩን የክለብ ወርልድ ካፕ ብቃት ለተመለከተ ቤንች ይሆናል ለማለት የሚሻገር ነው። መርሙሽን እንደውም ከሃላንድ ጀርባ እንዲሮጥ ሃላንድ ከቨር አድርጎ ከጀርባ የሚያስከፍትበት የሰፊ የሜዳ ክፍል ከበስተጀርባ ከሁለተኛ አጥቂ ሆኖ መርሙሽ ሾልኮ እንዲሮጥ እያደረገም እንመለከታለን በተደጋጋሚ። እና ፔፕ በጥራት ውስጥ ከፍተኛ ፈተና ይጠብቀዋል። ይሄ ፈተና ደግሞ ለተጋጣሚ ክለቦች በይበልጥ ሌላ ፈተና ይዞ ነው ፔፕ የሚመጣው። መብቴ ማዘጋጀቱ አይቀርም። በምን አይነት መንገድ መብቴ ያዘጋጃል አብረን በጋራ ነው የምናየው። ግን የክሪስታል ፓላሷ ጨዋታ ምናልባት አንድ ፍንጭ ሊሰጠን ይችላል። ሮድሪ ወደ አማካይ ስፍራ ከገባ በበርናንዶ ሲልቫ ፖዚሽን ላይ ፎደን መጫወት ይችላል። ይሄን ኤክስፐሪመንት ደግሞ ክለብ ወርልድ ካፕ በተወሰኑ ደቂቃዎች ያን ፖዚሽን እየተጠቀመ ሲጫወት አይተናል። የሮድሪን ከቨር ፔፕ ካገኘ ደግሞ ልክ እንደ ባየር ሙኒክ እንዳነሳውላችሁ አሎንሶን በተናጠል አማካይ ስፍራ ላይ አድርጎ ከፊት መስመር 5 የፊት መስመር አጥቂዎችን እንደሚያጫውተው ይሄንንም ታክቲክ ሊጠቀም ይችላል። አሁን የክለብ ወርልድ ካፕን የማንቸስተር ሲቲ ስብስብ ብትመለከቱ ሚድፊልደር እና አታኪንግ ሚድፊልደር በሚለው እንኳን የተያዘው 17 ተጫዋች ነው። 17 ተጫዋች አለ። አሁን ይዞ ሄደው ስብስብ 27 ነው። ከ27ቱ 17ቱ በፊት በማጥቃትና አማካይ ስፍራ ላይ የተዘረዘሩ ስሞች ናቸውና የፔፕ ጥራት አስፈሪ ሆኖ እንግዲህ እነ ኤንትኖሪ በኦቨርላፕ ቴክኒካቸው የሚታወቁ በቀኝ ፉልባክ በኩል ደግሞ ሰሞኑን ያው ጭምጭምታዎች የሉም፣ ግን ሌቨርሜንቶንና ካምቢያሶ የመጨረሻ ተመራጭ ናቸው እየተባለ ነው የሚገኘው። የፔፕ ጋርዲዮላ ቡድን በቀጣይ የውድድር ዓመት ካለፉት ጊዜያት አስፈሪ ስብስብ ይዞ ነው የሚቀርበው። በስብስብ ውስጥ ደግሞ ፔፕ እየተፈተነ ተጋጣሚን የሚፈትንበት
አዲስ ስልታዊ ታክቲክም ይዞ ይመጣልና ሁሉም ክለቦች እንግዲህ ቅድመ ዝግጅት የሚያደርጉት መጀመሪያ ይሄን ቡድን እንዴት ነው ማጥቃቱም እናስቆመው የሚለውን ጉዳይ በዚህ ጥራት ልክ ነው እንግዲህ ፔፕ እየተዘጋጀ የሚገኘው። ለራሱም ግን ውስጣዊ ፈተና ይጠብቀዋል። የትኛውን ኳሊቲ አስቀምጦ በየትኛው ኳሊቲ እንደሚገለገል እንግዲህ አብረን በጋራ የምናየው ነው የሚሆነው። ጠንካራ ፊክቸሮች ይኖራሉ። ምክንያቱም ቡድኑ በአራቱም ውድድሮች ላይ ነው የሚሳተፈው። ስለዚህ በፕሪሚየር ሊጉ በርካታ ጥምረቶችን የሚሞክር በተከላካይ ስፍራ በ2023 2024 የውድድር ዓመት ሙሉ 38 ጨዋታ አንድም ተከላካይ በቋሚነት አልተጫወተም። ማለት በባክፎር አልጨረሰም። ግብ ጠባቂን ጨምሮ ማለት በባክፎር አልጨረሰም። ዋንጫውን ካነሳበት ምክንያት ተደርጎ እንደውም በጊዜው ሲነሳ ነበር ተመሳሳይ ባክፎር አለመጠቀሙ በሚል የአኬና ያሽኮር ግራብድ የአኬ ስቶንስ አካንጂ ሩቢን ዲያዝ በማል ተከላካይ በኩል አብዱልከሪም ኩሳኖቭም አለ። ኤንትኑሪንና ያሽኮር ግራብዴል ደግሞ በግራ ፉልባክ በኩል አሉ። በቀኝ መስመር ሪኮ ሉዊስ አለ። በአማራጭነት እንግዲህ ማቲያስ ኑኔዝ ነው የተያዘው እዛ ጋር። አንድ ቀኝ ፉልባክ ማስፈረሙ አይቀርም። ስለዚህ የፔፕ ቡድን በጥራትም በስታንዳርድም በጣም የላቀው ነው ቀጣይ የውድድር ዓመት የሚቀርበው። ስለዚህ የፔፕን ቡድን ኮዲው አስፈሪነቱን ጥራቱን ነገር ግን በዚህ ጥራት ውስጥ ስለሚጠብቀው ሌላ ፈተና እያንዳንዱ ተጫዋች እንግዲህ እነዚህ ተጫዋቾች ፕራይም ታይም ላይ ነው የሚገኙት። ስለዚህ ሁሉም ተጫዋች መጫወት ይፈልጋል። በተለይ በርካታ ደቂቃ መጫወት ይፈልጋል። አነስተኛ ደቂቃ መጫወት አይፈልጉም። ይሄ ከ70 ደቂቃ በኋላ ፔፕ ጋርዲዮላ እኮ እየተመራ በሚመራው ስብስብ ጨዋታ ይጨርሳል ተጫዋች ሳይቀይር። ለምሳሌ ካቻምና የምታስታውሱ ከሆነ ከሊቨርፑል ጋር በነበረው የኢቲሃድ ጨዋታ በፊት መስመር በኩል ከረፍት በኋላ በርካታ ተጫዋቾች ተዳክመው በዛው ስብስብ ነው የጨረሰው አንድም ተጫዋች ሳይቀይር። ትላልቅ ጨዋታዎች ላይ እንኳን እንዲህ አይነት ሪስክ ይወስዳል እና እንዴት ማኔጅ ያደርጋል የሚለውን አብረን በጋራ የምናየው ነው የሚሆነውና አስፈሪው የፔፕ ቡድን ውስጣዊ ፈተናዎችን ይዞ ነገር ግን ለተጋጣሚዎች አስፈሪ የሆነ ሌላ አዲስ ኃይል ጨምሮ ነው እንግዲህ ፔፕ እየመጣ የሚገኘው። እስቲ እናንተና ሐሳብ አስተያየት በኮሜንት መስጫ ያስቀምጣችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።